እንደ ቀልድ ህይወቱ አለፈ ብለህ ታወራልኛለህ? እንደ ቀልድ ህይወቱ አለፈ ብለህ ታወራልኛለህ? እንደ ቀልድ ህይወቱ አለፈ ብለህ ታወራልኛለህ? እና አስቡት፣ እኔ ለስንቱ የደረስኩ ጀግና፣ ለስንቱ የቆምኩ ሰው፣ የስንቱን እንባ ያበስኩ ሰውዬ እህቱ ሞታበት ራሱ እህቱን ሬሳዋን ማግኘት ያልቻለ ሰው። እሺ እንግዲህ ክቡራን ተመልካቾቻችን ግድዋን አውቀነዋል። ምንድናችሁ? ምንድነው? ምን ፈልገህ ነው? ምንም ማነህ? እንዴት እንደማወራ ራሱ በቃ ግራ ነው የገባን። ተደናግጣ በሰማችሁ ነገር ተደናግጣ ከኔ ጋርም ጥሩ ሁኔታ ላይ አይደለንም። እስካሁን ደግሞ ሆስፒታል ገብታ ነው ያለችው። እሷም ጤንነቷም ጥሩ ሁኔታ ላይ አይደለም። ተረጋግ። ገና የምጠይቅሽ ብዙ ነገር አለ። ተነስልኝ፣ በእናትህ ተቀመጭ። ተነስልኝ። አልቀመጥም። በውሸት ነው እያወራህ ያለኸው። ስለዚህ በቃ ይሄን ደግሞ የመዳን ተስፋ ያለውን ሰው አርግ የተባልኩትን ነው ማድረግ። አየሽ፣ እዩ ጀግናውን ለሰው ነዋሪ ለሰው ሐሳቢ ማታቂ አሁን እሺ፣ አንድ ምንድነው ስለሷ የምታወራው? እኔ በውሸት የተካበ ማንነት እያንዳንዱ ነገር ካንተ ነው መስማት ፈልገው፣ ከሌላ ሰው መስማት አልፈልግም። ሰማሽ? የምታወሪውን አልሰማሽም። እኔ አልፈጠርኩኝም። ሰማሽኝ? አሁን ላይ ስሚኝ፣ አሁን ላይ ማሂዬ ጠፍታ ሞቷል ተብላ ሬሳውን ሁላ አግኝቼ መቅበር አልቻልኩም። እኔ እንደዚህ እንዲሆን አላደረኩኝም። ሁሉን ነገር እንዳደርግ ውሸት ያመንሽኝ አይመስለኝም። እዚሁ ላስሞክርሽ ነው። እዚሁ ቀየሽ ነው የምትሽ። በራስሽ ነጠላ እዚሁ ደፍቼሽ ነው የምትሄጂው። እሺ በቃ እሰራለሁ። እውነቱን ልንገርህ፣ እንደው ማን ነው የሚያዝሽ? እኔ የበላይ አካል ማን እንደሆነ አላውቅም። ብቻ ግን እኔ በማውቃቸው በዙሪያ ካሉ ሰዎች ውስጥ ብቻ እንደዚህ አይነት ስራ የሚያሰሩኝ ሰዎች አሉ። ማን ነው ይሄንን ስራ የሚያሰራሽ? ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች እንደምን አላችሁ? እንግዲህ እኔ ወንድማችሁ ሽመልስ እንዳያችሁት አሁን ላይ በጣም ግራ ገብቶኝ በቃ ተወዘጋግቤ ነው ያለሁት። እስካሁን እህቴ ሞታለች ተብዬ እንኳን አግኝቼ እንዳልቀብራት እርሜን እንዳላወጣ ሬሳውን ሁላ ማግኘት አልቻልኩም። እና አስቡት፣ እኔ ለስንቱ የደረስኩ ጀግና፣ ለስንቱ የቆምኩ ሰው፣ የስንቱን እንባ ያበስኩ ሰውዬ እህቱ ሞታበት ራሱ እህቱን ሬሳዋን ማግኘት ያልቻለ ሰው በቃ እንዴት እንደማወራ ራሱ በቃ ግራ ነው የገባኝ። እና በዚህም ሁኔታ እናቴ ባየችው ነገር ተደናግጣ በሰማችው ነገር ተደናግጣ ከኔ ጋርም ጥሩ ሁኔታ ላይ አይደለንም። እስካሁን ደግሞ ሆስፒታል ገብታ ነው ያለችው። እሷም ጤንነቷም ጥሩ ሁኔታ ላይ አይደለም። በጣም እየተበሳጨች ከኔ ጋርም ጥሩ ያልሆነ ሁኔታ ውስጥ ገብተን ነው ያለነው እና በቃ ጥሩ የአእምሮ ጤንነት ላይ አይደለም የምትገኘው። እንግዲህ ከዚህም አንጻር ብዙ ነገሮችን ሞክሬያለሁ። ብዙ ሆስፒታሎችን ሄጃለሁ። የተባልኩበትን ቦታ ብዙ ነገር እያሰስኩ ነበር፣ ግን እህቴ አየዋት የሚል ሰው ማግኘት አልቻልኩም። በዛም ደግሞ ከዚህ በፊት ብዙ ነገሮችን ደግሞ ቤት ውስጥም ሳስስ እህቴን መታ ስትወስዳት ያቺ ጓደኛ ተብዬዋ ለእናቴ ብዙ ሰው እንደዚህ አይን ሊለግሳት የምትፈልግ ሴት እንዳለች እሷም ደግሞ መታ እንደነበረ ብዙ ነገሮችን ማወቅ ችያለሁ። ከእሷም ጋር የተፈራረሙት ነገር እና ይህንን ነው እያጣራው ስለነበረ እንግዲህ አሁን ላይ ምን እንደማደርግ ግራ ገብቶኛል። በአንድ በኩል እናቴ አእምሮዋ ሁላ በቃ ጤንነቷን ስታለች፣ ሆስፒታል ተኝታ ነው ያለችው። በአንድ በኩል ደግሞ እህቴን የኔን ማህዬን ላገኛት አልቻልኩም። የት እንደወደቀች የት እንደደረሰች እስካሁን መሞቷን እንጂ የሰማሁት እሷን ላገኛት አልቻልኩም እና በጣም ትልቅ ህመም ውስጥ ነው ያለሁት። ምንም ቢሆን ግን ይህንን ነገር ለማስቆም ውስጤ እየተሰማኝም ውስጤ እየተቃጠለም በቃ ውስጤ እያመመኝም ቢሆን ይህንን ነገር ሁሉንም ነገር ከዳር አድርሼ ሁሉንም ነገር ለማስቆም ለማወቅ ቆርጬ ተነስቻለሁ ማለት ነው። እናንተም ስለ እኔ እያሰባችሁ ስለ እኔ እየጠየቃችሁ ስለ እኔ እየተጨነቃችሁ የነበራችሁ ቤተሰቦቼ ከልብ ላመሰግናችሁ እወዳለሁ። ለምን ታውቃላችሁ፣ እኔ የተለየ ቤተሰብ ከእናንተ ደብቄ የምኖረው ህይወት የለኝም። ሁሉንም ህይወቴን ጋዳ አውጥቼ አዘኔን ደስታዬን እናንተው ፊት ነው የማቀርበው። ለምን እዚህ ስራ ውስጥ ቤተሰቦቼ በሁሉም ነገር በሁሉም ጊዜ በሁሉም እንቅስቃሴ ውስጥ እናንተ ስለሆናችሁ ያለ እናንተ ህይወት የለኝም። ስለዚህ እንግዲህ ይህ ሰው
ብዙ ሰው ጋር ደርሶ ሰው እንዲማርበት ሼር አድርጉ። ኮመንታችሁ ደግሞ ለእኔ ብርታት ነው። ኮመንታችሁን ስጡኝ እላለሁ። እቺን ሴት ደግሞ አግኝተናት ትክክለኛ ማንነቷ ምንድን ነው የተፈጠረው የሚለውን ሁሉንም ነገር እስክናቅ ድረስ እረፍት የለንም። አብራችሁ እሺ። እንግዲህ ክቡራን ተመልካቾቻችን ግቢዋን አውቀነዋል። እሷን ልናገኝበት የምችለውን ቦታ አውቀናል ማለት ነው። ከዚህ በፊት ሰዎቻችን አስፈላጊውን ምርመራ እያደረግን ነበረ። ስለዚህ የምትወጣበትን ሰዓትም ብዙውን ጊዜ በዚህ ነው ስለተባለን ይኸው እየመጣች ነው። እና እየመጣች ነው ያለችው። ክቡራን ምንድን ናችሁ? ምንድን ነው? ምን ፈልገህ ነው? ምንም ማነህ? ምንድን ነው ያዝከው? አንዴ ማውራሽ ነገር አለ። ምን ፈልገህ ነው? ማነህ? አንዴ ማውራሽ ነገር አለ። ለምንድን ነው የምታወራኝ እንዴ? ሰው ግቢ ዘው ብሎ ገብቶ ማውራት አለ? አንዴ ማውራሽ ነገር አለ። ተረጋጊ። ምንድን ነው የያዝከው ነገር? ምንድን ነው የያዛችሁት እናንተ? ምን ፈልጋችሁ ነው የመጣችሁት? አንዴ ተረጋጊና እናወራለን። ሰው ግቢ ዘው ብሎ እንትን ማለት አለ እንዴ? ልቀቀኝ ወደዛ። ነይ ተቀመጭ። ልቀቀኝ። ምንድን ነው የምትፈልገው? ልቀቀኝ። ማናችሁ? እኔ ብዬ ፖሊስ ነው የምጠራው ዛሬ ቀን ለህግ ነው ማሳወቅ። ብዬ ጎረቤት ነው የምጠራባችሁ። ስነ ስርዓት ያዙ። ተረጋጊ። ዞር በል። ይሄን ነገር አጥፋልኝ ወደዛ። ምንድን ነው አጥፋልኝ ወደዛ። ምንድን ነው የምትፈልገው? ስሚኝ፣ ቆይ ማነህ? አንድ ማውራሽ ነገር አለ። ከዛ ምንድን ነው ይሄ? ምንድን ነው ተሸፋፍነህ መተህ እንትን የምትለኝ? ልቀቀኝ ወደዛ። ልቀቀኝ። ምንድን ነው የፈለግከው? ማነህ? ምንድን ነህ? አልቀመጥም እንዴ? ሰው በጊዜው ልቀቀኝ ወደዛ። አጥፋልኝ። ይሄንን ምንድን ነው ይሄ? ዞር በልልኝ በእናትህ። ሰምኛለሽ? ተረጋጊ እንዴ። ምን ፈልገህ ነው? ማነህ? አንድ ማውራሽ ነገር አለ። ከዛ እሄዳለሁ። ታዲያ የምታወራኝ እንደዚህ ነገር አለ። የምታወራኝ ታዲያ እንደዚህ አድርገህ ሰው ግቢ ዘው ብሎ ገብቶ ነው የሚወራው እንዴ? ማን ስለሆንክ አንተ? ማነህ? ሰምኛለሽ? ልቀቀኝ። አትንካኝ። ልቀቀኝ ወደዛ። ልቀቀኝ። የት ነው የምሄድ? የትም አልሄድም። ውጡልኝ ከግቢ ውጡልኝ። እሺ ውጡ ከግቢ ውጡ ብያለሁ። ዛሬ ቀን እኔ አላወራም። ዞር በልልኝ። ምንድን ነው? ማን ስለሆንክ ነው? ለምን ብዬ ነገርኩሽ። አንድ የምጠይቅሽ ጥያቄ አለ። እሺ ምን ፈልገህ ነው? ንገረኝ። አልቀመጥም። ምን ፈልገህ ነው? አንቺ ማዳጌታው ነሽ አይደለ? አዎ። ማን ያለ? ስለዚህ አንድ ላወራሽ የምፈልገው ጥብቅ ጉዳይ አለ። ተረጋጊና። አንተ ማነህ? ስለኔ ጥብቅ ዝም ብሎ ዘው ብሎ ገብቶ ጥብቅ ጉዳይ ማለት ነው ማለት ነው። ስለኔ ነግርሻለሁ። ማይመስል ነገር ለምን እንደምታወራው? ምንድነው እዛ ጋር ይደረግ? ይበቃሽ። ተረጋጊ። ልቀቀኝ። እሺ ልቀቀኝ። ልቀቀኝ። እኔ ምንም ተቀመጭ። በቃ እኔ እጮሃለሁ። ጮሄ ጎረቤት ነው የምጠራብህ። ይኸውልህ ስነ ስርዓት ይኑርህ። ምን ፈልገህ ነው ከኔ? እሺ ምንድን ነው የምትፈልገው ከኔ? የተወሰኑ ጥያቄዎችን ጠይቅሻለሁ፣ ከዛ ሄድልሻለሁ። የምን ጥያቄ ነው? በዚህ በካሜራ ምናምን አድርገህ የምትጠይቀኝ አንተ ማነህ? ሲጀምር እኔ መቅረጽ መብት ማን ይሰጠህ? አጥፋልኝ ይሄን ካሜራ ሻውን ተለበ አጥፋልኝ። ካልጠፋ ደግሞ እኔ ምንም ነገር ምንድን ነው አንቺ? ቆይ የሚያስፈራሽ ነገር ወይ ውጣልኝ። ለምንድን ነው የምፈራው? ማለት ተረጋግተሽ ብትሰሚኝ እኮ እኔ የመጣሁበት ዓላማ ለጥሩ ዓላማ ነው። ታዲያ እንደዚህ ዘው ብለህ ገብተህ የምን መረጋጋት ነው የምትለው? እንደ ይሄንን ካሜራ ብታይ ዘው ብለህ እንደዚህ ተሸፋፍነህ መተህ ምን እንደለ? እሱን ስሚኝ። ምንድን ነው መሰለሽ? ምንድን ፈልገህ ነው? እኛ አንቺ ያለሽበትን ሁኔታ ሰምተን አንቺን ለማገዝ ካለሽበትም ህመም እንድትፈወሺ አንቺን ለመርዳት ነው የመጣው። የምን ህመም? ስለምን ህመም ነው የምታወራው? ማለት እኛ የተነገረን ጀስት እስካሁን ቆይ ስሚኝ የኔ ወንድም ተሳስተሃል። የምን ህመም ነው የምትለው? ስለምን ህመም ነው የምታወራው? በልኔ አሁን ይኸውልህ ለጫወታ ከባድ ቆይ ስሚኝ፣ ከባድ በሽታ እንደያዘሽ ለመሞትም ጥቂት የተወሰኑ ቀናት ብቻ እንደቀረሽ ነበር የተነገረን። እንዴት ነው እስካሁን ያልሞትሽው? ቆይ ማለት ጭራሽ እንደሞትም ስትቀምሩልኝ ነበር። ጭራሽ እንደሞትም ስታደርጉ ነበር ማለት የምን ህመም ነው የምትለው? ስለምን በትንሽ ቀን ምናምን? የኔ ወንድም ተሳስተሃል። አንደኛ ነገር ሰው ሳትሳሳት አትቀረህም። ሁለተኛ ነገር ጊዜን እያባካንክብኝ ነው። እባክህን እኔ በጣም ብዙ የሚሄድበት ቦታ አለኝ። እባክህን ተወኝ፣ ብዙ ስራ አለብኝ። ይኸውልህ የምታየው ግቢ ሁላ የኔን እጅ እየጠበቀ ነው። ስለዚህ ስነ ስርዓት ያዝ። በቃ ውጣልኝ። ተሳስተሃል። በቃ ስለምን ሞት ነው የምታወራው? ስሚኝ፣ ተረጋጊ። በቃ ስም ተመሳስሎብህ ይሆናል። የመጣነው በቀላሉ ከዚህ በሽታ የሚፈውስሽን መፍትሄ እጃችን ላይ ስላለ ነው። እኔ ይኸውልህ አልታመምኩም። አንደኛ እንደዚህ በጣም አደገኛ የሆነ ህመም አልታመምኩም። ሁለተኛ ደግሞ እናንተም እርዱኝ ብዬ አልመጣሁኝም። ስለዚህ እባካችሁ በቃ እርዱኝ አላልሽም፣ ግን ደግሞ ስለ አንቺ እኛ ጀስት ቀኗን እየተጠባበቀች እንደሆነ የተወሰኑ ቀናት ብቻ ለመሞት እንደቀራት ሲነገረን እኛ ደግሞ እንደዚህ ሰውን እንረዳለን። ሰው ሲቸገር
በምንችለው ነገር አሁን ላይ ደግሞ በጣም በቀላሉ አንቺንም ሊፈውስሽ የሚችል መድኃኒት እጃችን ላይ አለ። ምን ካንሰር ነው አይደል? ጭራሽ የምን ካንሰር እንዴ? ይኸውልህ ወንድም ተሳስተሃል ያልኩህ ለዚህ ነው። አንደኛ ነገር፣ ሁለተኛ ነገር ጠላት የሚያወራው ከየት እንደሰማህም አላውቅም፣ ማን እንዳለህም አላውቅም። እኔ እንደዚህ አይነት ታማሚ አይደለም። ይሄን ያህል በእርግጥ ሆስፒታል አንዳንዴ ልሄድ እችላለሁ ትንሽ የሆነ ህመም ስላለብኝ የራሴ የሆነ እሱንም እንደዚህ ቀናቴ ቀራት ምናምን የሚያስብል አይነት ይኸው እንደምታየኝ እሰራለሁ። ጤነኛ ነኝ። አታየኝም እንደ ያገኘኝ አልጋ ላይ ነው አይደለም። ስለዚህ በቃ ጤነኛ ነኝ። በቃ እባክህን ሰው ተሳስተህ ነው የመጣኸው፣ ሂድ ወደ ስራ፣ እኔም ወደ ስራ ልሂድ። እባክህን ጊዜን አትግደልብኝ። ምንም ነገር ለማታገኘው ነገር ጊዜህን አትግደል። ማክዳ ጌታውን ነሽ አይደለ? ስም ተመሳስሎብኝ ይሆናል። ተመሳስሎብኝ አይደለም፣ በጣም እርግጠኛ ነኝ። ይመሳሰላል። ይኸውልህ አዳምጪኝ፣ በጣም እርግጠኛ ነኝ። ሰምኛለሽ? ስለዚህ ስለምን ካንሰር ነው የምታወራው? እኔ ጋር ደግሞ እንደዚህ አይነት ነገር የለም። ካንሰር የሚባል ነገር እኔ ጋር የለም ጭራሽ። እና ምንድነው ቆይ የሚወራው? ምንድነው ለኔ ሲተነገር? ማን ነው የሚያወራው? እኔ ሰምቼም አላቅም እንደዚህ ሲያወሩ። እኔ ማን እንደሚያወራም አላቅም። እኔ ወንድም ተሳስተሃል። እባክህን ተነስና እባክህን ዝም ብለህ ነው እየለፋ ያለው። እባክህን እኔም ወደሚሄድበት ልሂድበት። በእናትህ ስራ አለብኝ እኔ። ተረጋግ። ገና የምጠይቅሽ ብዙ ነገር አለ። ተነስልኝ በእናትህ። ተቀመጭ። ተነስልኝ። አልቀመጥም። በውሸት ነው እያወራህ ያለኸው። ስለዚህ በቃ እኔ ስራዬን ፈትቼ ካንተ ጋር እዚህ ጋር ልጃጃልም ላንተ እንትን ብዬ ማለት ነው። እኔ ነኝ እየዋሸሁ ያለሁት? ስራ የለህም? እኔ ነኝ እየዋሸሁ ያለሁት? አዎ እየዋሸህ ነው። ልቀቀኝ። ተቀመጪ። ልቀቀኝ። ተረጋጊና ተቀመጪ። ምን ፈልገህ ነው ከኔ? በቃ ነገርኩህ፣ ተሳስተሃል አልኳት። ውጣልኝ። በቃ አልተሳሳትኩም። ሲጀመር እንዴት እንደገባህም አላውቅም። ውጣልኝ። አንተ ህገወጥ ስራ እየሰራችሁ ነው ሁላችሁ። ህገወጥ ስራ ነው እየሰራችሁ። ሰው ቤት ዘው ብሎ ገብቶ በግድ ታማሚ ነሽ ልትሞቺ ቀርቶሻል። እንዴት አልሞሽ? ምን ማለት ነው? ምን ማለት ነው? ትሰሚኛለሽ? ተረጋጊና ተቀመጪ። እኔ ስራ አለብኝ። ሰው እያሰማኝም እንዴ? ይሄን ካሜራን ሰብርልሃለሁ። ወደዛ ሂድልኝ። ውጡልኝ። አሁን አልፈልግም። ተቀመጪ። ሰብርልሃለሁ። በኋላ ተቀመጪ። በስነ ስርዓት ሂድ። አልሄድም። ተቀመጪ። ምንድነው የምትሰሪው? ይሄን ነው ስራሽ የምትሄጂው? ብዙ ስራ አለብኝ። በእናትህ እኔ ላንተ ስራ የማብራራት ግዴታ የለብኝም። ልቀቀኝ። ወደዛ ልቀቀኝ። አትንካኝ። ተቀመጪ። አትንካኝ። በቃ ግሬሻለሁ። ጫፌ እንዳነካኝ። ስለዚህ የምጠይቅሽን ተረጋጊና መልስ ብቻ ነው የምፈልገው። እኔ ካንቺ ገብቶሻል? እኔ ካንቺ ጋር ልዳረቅ አይደለም የመጣሁት። ገና ብዙ ማድረጋቸው ይጠበቅብኝ ብዙ ነገር አለኝ። ገባሽ? ምንድን ነው የምትሰሪው? ለአንተ ማስረዳት አለብኝ። ስራዬ አላስረዳህም። እንደምታየው ነው። በቃ ይሄን ግቢ እንደምታየው አስተዳድራለሁ። ብዙ ነገሮች አሉ። ብዙ እንደምታየው እዚህ ጋር ዶሮዎች አሉ። ብዙ ነገሮች በራሴ በላቤ ጠብ አድርጌ ነው በራሴ ነው የምሰራው። ዳቦ መጋግራለሁ። ብዙ ነገር ነው የምሰራው። በቃ በትርፍ ሰዓትሽ ደግሞ ድራማም ትሰሪያለሽ። የምን ድራማ ነው የምትለው? ስለምን አንተ ነህ ይልቁንስ ድራማ እየሰራ ያለው አንተ ነህ። ይሄንን የማይረባ ካሜራ ፊት ለፊት አምጥተህልብኝ ካሜራ እየቀረጽክ አንተ ነህ እንዲሁም ድራማ የምትሰራው። ሰው እንደው ቶማስ የሚባል ሰው ታውቂያለሽ? ቶማስ አየህ ወንድሜ ተሳስተሃል የምልህ እኔ ስለምን ቶማስ ነው? ማን ነው ቶማስ? አዳምጪኝ፣ አልተሳሳትኩም። ማን ነው ቶማስ? ያንቺው ግብረ አበር አብሮሽ የሚሰራ። የምን ግብረ አበር ነው? ቆይ እኔ እኮ ግራ የገባኝ ነገር ስለምን እንደምታወራ ራሱ አሁን እየገባኝ አይደለም። ስለምን እንደምታወራ ትሰሚኛለሽ? እኔ ስላንቺ ብዙ ነገር አውቃለሁ። ምንድነው ስለኔ የምታውቀው? ይኸው የተሳሳተ መረጃ ስላንቺ ብዙ መረጃዎች። ካንሰር ታማሚ ነች አልክ። እኔ ጤነኛዋን እያየኸኝ ነው። እንግዲህ ምን የተሳሳተ መረጃ እንደደረሰ የሚያስታውቀው በዚህ ነው። አየህ አይደለ? እኔ ደግሞ የማውቅሽ ለብዙ ሰዎች ያለሁበት ሁኔታ ከባድ ስለሆነ ለመሞትም ቀናቶችን እየቆጠርኩ ስለሆነ እኔ እንደኔ መኖርን እየፈለጉ ብዙ ነገሮቻቸውን ላጡ ሰዎች የተለያዩ አካሌ መለገስ ፈልጋለሁ ብለሽ ጭራሽ እንደዚህ አይነት ነገርም ብላለች አሉ። ወይኔ ማከዳ ብዙ ነገር እየተሰራብሽ ነው። ወይ ጉድ! እኔ እንደዛ የሚል ነገርም የለኝም። ገና ብዙ ምኖር ሰው ነኝ። እንደምታየው ብዙ ሰው አስተዳድራለሁ። ቤተሰብ አስተዳዳሪ ነኝ። መኖር እፈልጋለሁ። እኔ አካሌንም ልለግስ አላልኩም። ማን ነው እንደዚህ ያለ? ስለዚህ የሁሉ ድራማ ነበር ማለት ነው። ውሸት ነው። ማን እንዳለ የሁሉ ድራማ ነበር ማለት ነው። የምን ድራማ ነው የምትለው አንተ ሰውዬ? ምንድን ነው የምትለው? አሁንም ድራማ ላይ ነህ አንተ። ድራማ ነው እንዴ ስራ? ልቀቀኝ። ስሚ፣ አዳምጪ። አትንካኝ። ልቀቀኝ። እየቀለድኩ አይደለም። አትንካኝ። ልቀቀኝ። ስሚ፣ አዳምጪ። ልቀቀኝ። አክዳ እንዳትነካኝ። አውቃለሁ በጣም በዚህ ስራ ላይ ስትሰሩ የመተወን ችሎታችሁ በጣም ከባድ ትልቅ እንደሆነ አውቃለሁ። በጣም ጎበዝ እንደሆናችሁ
አዳምጪ። አሁን ግን እየጠየኩሽ ያለሁት ዝም ብዬ ባሉባልታ ሳይሆን ሁሉንም ነገር ስለማውቅ ነው። ሰማሽ? ምንድን ነው የምታውቀው? ስለምንድን ነው የምታውቀው? ድራማ ትላለህ፣ ካሜራ ይዘህ ያመጣኸው ስለ ስራሽ ተሸፋፍን የመጣኸው አንተ። እኔ እንደምታየኝ ግቢ ውስጥ ስንቀሳቀስ ነው ያገኘኝ። ማነው ድራማ የሚሰራው ከኔና ካንተ? ትሰሚኛለሽ? አሁን እንዲህ እሰራለሁ ብለሽ የምትይውን የስራ ሽፋንሽን እኔ ሁሉንም ነገር አውቃለሁ። ሁሉም ነገር ግልጽ ነው። እንደምታየው ግቢው እንዳለ በተፈጥሮ ነገር የተሞላ ነው። ዶሮ አረባለሁ፣ ስራዬ በቃ ይሄ ነው። ዶሮ አረባለሁ፣ እዚህ ጋር ምግብ ሸጣለሁ፣ እዚህ ጋር ዳቦ ጋግራለሁ፣ እንጀራ ሸጣለሁ። በቃ ይሄ ነው የኔ ስራ። ሌላ ምን ግልጽ እኮ ነው እያየኸው። ስለዚህ ልንገርሽ ማለት ነው ከተወሰኑ ቀናቶች በፊት እንደዚህ ምስኪን መስለሽ የተጎዳ ሰው መስለሽ ቀናቶችን የሚጠብቅ ሰው መስለሽ አንድ እናት ቤት ተገኝተሽ ነበር። እኔ አንቺ በዛም ደግሞ ሄደሽ እንደ ምስኪን ሰው እንደ ታማሚ ሰው አይኑን ለአንዲት ህይወቷ ሳትፈልግ ለጨለመባት ሳትፈልግ ሮጣ ሳትጠግብ ህይወቷ ስለምንድን ነው የምታወራው? ሰው ያረባክባክ ተስፋ ሰጥተሻት ወጣሽ። የምን ተስፋ ነው የምትለው? ልቀቀኝ፣ አዳምጪ። ልቀቀኝ፣ አትያዘኝ። ይበቃሻል። እሺ ልቀቀኝ። እሺ ይበቃሻል። ስሚ፣ ስለምን እንደማወራና ስለማን እንደማወራ ታውቂያለሽ። ያትን ያገኘኸኝ ቤት አይደል ያገኘኸኝ? እኔ እንደዚህ አይነት ነገር ምሰራ ቢሆን ይሄን ሁሉ ነገር ምን አስለፋኝ? እሺ ይሄ ሁሉ ስራ ምን አስለፋኝ? እንደዚህ አይነት መጥፎ ስራ እንደዚህ አይነት አሰቃቂ ስራ ምሰራ ከሆነ ሽፋን ስለሚያስፈልጋችሁ። ወይ ጉድ! ስሚ፣ አይ አዳምጪ። አትጩህብኝ፣ አንተ ሰውዬ አትጩህብኝ። አዳምጪ። ደግሞ ይጮህብኛል እንዴ? እኔ በትዕግስት እያወራሁሽ ያለሁት አንቺም በተረጋጋ መንፈስ ሁሉንም ነገር እንድትነግሪኝ እንጂ አንቺን እንዴት መጠየቅ እንዳለብኝ ጠፍቶኝ። ልቀቀኝ፣ አትንካኝ ብያለሁ። ከፍቶሻል? ልቀቀኝ። እሺ እንዳንቺ አይነቱን ውርጋጥ አትንካኝ። በእጅ ከዚህ በኋላ እንዳትነካኝ። እንዴት ማናገር እንዳለብኝ አውቃለሁ። ሰማሽኝ? ስለምን እንደምታወራ ስለማላውቅ እኔ ምንም ብትል ምንም ግድ አይሰጠኝም። ይገርምሃል፣ ምንም እያወራሁ ያለሁት ስለ ማህሌት ነው። ያቺ አሁን ቶማስ አልክ፣ አሁን ማህሌት። ጉድ እኮ ነው። እኔ እኮ ማላውቀውን ስም እየሰማሁ ነው። ታውቂም? የነገርኩሽ ነው ያለሁት። ከቀናት በፊት እቺን ምስኪን ወጣት አይን እለግስሻለሁ፣ እኔ ልሞት ነው፣ ካንሰር ታማሚ ነኝ፣ ቀናቶችን እየጠበቅኩ ስለሆነ አንቺ ንቅለ ተከላው ይደረግልሽና ወንድሜ ስራ የለህም? ስራ ወደ ስራ ሂድልኝ። በቃ ልቀቀኝ። ልቀቀኝ። ሰሚኛለሽ? ስራ ከሌለህ ልቀቀኝ። አንቺ ነሽ ስራ ወጣሽው። እየነገርኩሽ ነው። ስራ ቢኖርህማ እዚህ መተህ የሌለ ታሪክ እየፈጠርክ የሰውን ጊዜ አታባክንም ነበረ። አታውቂም። አላውቅም ነው እያልኩ። አሁን ምንም የማውቀው ነገር የለም። ልቀቀኝ። ተይ እንጂ። ከፈለክ ፖሊስ ምናምን ጥራ። ከፈለክ ልጥራ። በቃ ስለዚህ ለአንተ አላወራም። ስለዚህ ባልሆንሽው ነገር ፈርመሽ የሰውን ሰው እንደዛ እንዲሆን ስላደረግሽ ብቻ እንሂዳ። ስለምን ፊልማ ነው የምታወራው? እንጥራ፣ ፖሊስ እንጥራ። ተናገሪያ። ልጥራ። ልቀቀኝ። ምንድን ነው የምትፈልገው? እሺ ከኔ ሁሉንም ነገር እንድትነግሪኝ። ስሚ፣ አለበለዚያ የሚከተልሽን አታውቂም። ገብቶሻል? ስለምንድን ነው የምትፈልገው? ስለሰራችሁት ድራማ ሁሉንም ነገር እንድትነግሪኝ። አንተ ማነህ ሲጀመር? ማነህ? ምን ነግረህ? አይመለከትሽም። ሰማሽኝ? እዚህ ነው ደፍቼሽ የምሄደው። ስሚ፣ እየጠየቅኩሽ ያለሁት እዛ ሄደሽ እንደዛ እንድታረጊ የሆነው አንደኛ ለምንድን ነው? አንቺ ማነሽ? ማንስ እንደዚህ እንድታረጊ ያደረገሽ? ማን ይላከ? አይመለከትሽም። ማን ይላከ? እሱ አይመለከትሽም። ምንም ነገር ማለት አልችልም። ምንም ማለታችን? አዎ ቀላል ነው። ፖሊስ ጣቢያ እንሂድና እዛ ማውራት ትችላለሽ። እየጠየኩ ነው። ማን ይላከህ እያልኩ ነው። አይመለከትሽም። አሁን እኔ ነኝ ጠያቂ። አንቺ የምጠይቅሽን መመለስ ብቻ ነው ካንቺ የሚፈልገው። ምንም የመጠየቅ መብት የለሽም። ገባሽ? ዝም ብዬ የምናገር ሰው አይደለሁም። ማነህ? አለበለዚያ በጥፊ እልሽና እየተመታሽ ታወራለሽ። ስሚ፣ አሁን
እስካሁን በትዕግስት ጠይቄሻለሁ። ሁሉንም ነገር በተረጋጋ መንፈስ እንድትነግሪኝ እድል ሰጥቼሻለሁ። ካሁን በኋላ ግን የኔን ማነጋገር ይቀየርብሻል። ስለዚህ ተናገሪ። ማን ነው እንደዛ እንድታረግ ያደረገሽ? የፈረምሽበት ወረቀት እንደዛ እንደሆነ ብዙ ነገሮች የሆስፒታል ማስረጃዎችን አሳይተሽ እዛ ቤት ሄደሽ እንደዚህ ያደረግሽው ይህንን ሁሉ ድራማ የፈጠርሽው ለምንድን ነው? አሁን እየነገርሽኝ ነው። ጤነኛ ነሽ፣ ምንም በሽታ የሚባል ነገር የለብሽም አይደለ? አይደለ? እየጠየኩሽ ነው ያለሁት። እየጠየኩሽ ነው ያለሁት። እንደዚህ እያደረግኝ ነው እንዴ የማወራለህ? ስሚኝ፣ ነግሬሻለሁ። እስካሁን በትዕግስት ነው ያወራሁሽ። ካሁን በኋላ ደግሞ አነጋገሬ ብዙ ነገር ነው የሚቀየርብሽ። ስለዚህ ለምንድን ነው ይህንን ሁሉ ድራማ የሰራሽው? ሁሉም ነገር እኛ እጅ ላይ ነው ያለው። አንቺ የሰራሽው የፈረማችሁበት ወረቀት ሁሉም ነገር በእኔ እጅ ላይ ነው ያለው። ሰማሽ? ስለዚህ ምንድነው እስከ መቼ ተደብቆ የሚቆይ መስሎሽ ነበር? እውነት ነው የምፈልገው። እውነት ስሚኝ፣ ወንጀለኛ ነሽ። እኔ ወንጀለኛ አይደለሁም። ወንጀለኛ አይደለሁም ያልሆንሽው ነገር ሆነሽ እኔም ተጎጂ ነኝ እዚህ ነገር ላይ። እሱ አይመለከተኝም። እኔም ተጎጂ ነኝ እዚህ ነገር ላይ። ስለዚህ ወንጀለኛ አይደለሁም። ስለዚህ እኔ በሰራሽው ነገር ነው እንጂ በሆንሽው ነገር አይመለከተኝም። ምንም ልትሆኚ ትችላለሽ፣ ግን ደግሞ ምንም ጉዳት ሳይደርስብሽ እንደ ታማሚ ሰው አድርገሽ የውሸት ማስረጃ አስወጥተሽ አንዲትን ልጅ ምንም በባዶ ተስፋ ሰተሽ ወጧ እንድበላሽ ስላረግሽ ብቻ ወንጀለኛ ነሽ። እኔ ወንጀለኛ አይደለሁም እያልኩ ነው። አዳምጪ። ወንጀለኛ አትበለኝ። እኔ አይደለሁም እዚህ ነገር ላይ። እኔ ተጎጂ ነኝ፣ በጣም ተጎድቻለሁ። እሱ አይመለከተኝም። አሁን የምጠይቅሽን ብቻ መልሽልኝ። ማንሽ አንቺ? ለምንስ ይህንን ሁሉ ድራማ ማስራት አስፈለገ? ይህንን ሁሉ በቀላሉ መውጣት የማይችለውን የሕክምና ማስረጃዎችን በብዙ በቦርድ ሰው ተቀምጦ በቦርድ ዶክተሮች ተሰብስበው መወሰን ያለባቸው መፈረም ያለባቸውን በውሸት እንዴት ልታስወጪ ቻልሽ? ማንሽ አንቺ? ቆይ እኔ ሲጀመር እንደዚህ አይነት ነገር ወንጀል ለመስራት ፈልጌ እንደዚህ አይነት ነገር ለመስራት አይደለም መጀመሪያም ማለት ነው። ኦኬ። እንደዚህ ካንሰር ታማሚ ነሽ ምናምን ካንሰር ልትሞት ነው ምናምን ይባል ነገር እኔ ራሱ አላቅም ነበር። እንደዚህ አይነት ነገር አላቅም። እነሱ ራሳቸውን የፈጠሩት ያዘዙኝ ሰዎች ማለት ነው። እኔ እንደምታየው ተራ ሰው ነኝ። ማንኛውም እንደማንኛውም ስለምን እንደምጠይቅሽ ታውቂያለሽ። ስሚኝ፣ እንደምታየው ነው። ይኸውልህ ሌላ ምን ልልህ እችላለሁ? ነው እንደምልህ እንደምታየው ምስኪን እንደማንኛውም ምስኪን ኢትዮጵያዊ ምንም አይደለሁም። እኔ ምንም አይደለሁም። እና ምንም ከሆንሽ እንዴት ነው ይሄንን ሁሉ ልታስወጪ ቻልሽ? ቆይ ይሄ በቀላሉ ማንም አይወጣም። ጤነኛ እንደሆንሽ ደግሞ እየነገርሽኝ ነው። ምንም እመም፣ ምንም በሽታ፣ ምንም ጉዳት የለብሽም። ግን ደግሞ ያስወጣሽው ነገር በጣም ከባድ የሆነ ወረቀት ነው። በዛም ደግሞ ብዙ ወንጀሎችን እየሰራሽ ነበር። እንደሱ አይደለም። እንደምታየው ግቢ ይሄው የምታየው የኔ ግቢ ነው። እንዳልኩም ደግሞ በጣም ብዙ ሰው ነው የማስተዳድረው። እህት አሉኝ፣ ታናሽ እህት አለችኝ፣ ታናሽ ወንድሞች አሉኝ። እናቴ ታማሚ ነች። እንደምታየው ሁሉም ነገር እኔ ላይ የተጫነ ሁሉም ነገር። ገቢም ደግሞ በጣም አነስተኛ ነበርና ምንድነው የምታለቅሽው? እኔ እኮ የጠየኩሽ ሌላ ነገር ነው። ገብቶሻል? አንተ እንደምታስበው አይደለም ሁሉም ነገር። ምንድነው ታዲያ? በጣም ገቢ አነስተኛ ነው። አንድ ሰሞን ሄጄ ነበር፣ ሐኪም ቤት ሄጄ ነበር። በእርግጥ ታምሜ ሄጃለሁ። በጣም አቅም ስለሌለኝ ለመታከም ምንም አቅም የለኝም ነበርና እንዴት ብዬ እንደምነግርህ አላውቅም። ምንድነው እኔ ያየሁትን ችግር ማንም አላየም። ሰምኛለሽ? ይህንን እያልሽ ያለሽው እኔን ለማዘናጋት ከሆነ ውርድ ከራሴ። ስሚኝ፣ እኔ አሁን ሌላውን ነገር የራስሽ ጉዳይ፣ የምጠይቅሽን ብቻ መልሽልኝ። ሰማሽ? የምጠይቅሽን ብቻ። በእርግጥ አሁን ያንተ ያልካትን ሴት አውቃታለሁ። የማውቅበት መንገድ ደግሞ አንድ ውጭ ያለች ጓደኛ አለችንና እሷ በመጣችበት ጊዜ ነው ማውቃት። እኔ ጋር በጣም ትመላለስ ነበርና
በጣም ለኔ ብዙ ነገር አድርጋልኛለች። አሁን ያልካት ሴት ማለት ነው። ማሂ የት ነው የምታውቂያት? እሷን እንደነገርኩ ነው ውጭ ባለችው ጓደኛ አማካኝነት ነው የማውቃትና ታማለች ብላኝ ልንጠይቃት ከዚህ በፊት አንድ ጊዜ ወደ ቤቷ ሄጃለሁ እና እሷም ልትረዳኝ እንደምትፈልግ ብዙ ነገር ተነግሮኝ ያለብኝን ችግር አውቃ ብዙ ነገር ልትረዳኝ እንደምትፈልግ ምናምን ብዙ ነገር ነግራውኛል። ጓደኛዬም ነግራኛለች። ውጭ ያለችው ያልኩ ጓደኛዬም ነግራኛለች። ብዙ ነገር ልትሞላልኝ እንደምትችል ችግሬን ሆስፒታል ያለውንም ችግር የመክፈል አቅሜንም ልታቃልልኝ እንደምትችል። ምንድን ነው ያጋጠመሽ? ምንድን ነው የምታለቅሽው? እየጠየኩሽ ያለሁት እኮ ስላደረግሽው ነገር እኮ። ሰውነቴ ላይ ከባድ ሰርጀሪ መሰራት ያለበት ቦታ አለ። የምን ሰርጀሪ? ብቻ እሱን ተውና በጣም ከባድ ሰርጀሪ አለ። ሰርጀሪ መሰራት አለብኝ እና በእኔ አቅም ደረጃ የሚሆን ሰርጀሪ አይደለም። ስለዚህ እና እሷ እንደምትረዳኝ አንቺ ደግሞ ይሄንን ውሸት ተጠቅመሽ ሌሎቹ እንድታሳምኚ ተደረገ። እንደዛ አይደለም እና እንዴት ነው ታዲያ? ቆይ እንደምትረዳኝና ሆስፒታል ሄጄ የሚያስፈልጉትን ነገሮች ብሩን እሷ እንደምትከፍልና የሚያስፈልጉትን መፈረም ያለብኝን ሁሉንም ነገሮች እንድፈርም እኔ የተላኩትን ይዛ ሆስፒታል እና ቀዶ ጥገናው እንደሚከናወንልኝ እኔ ተነገረኝ። እና ሜጄ ሆስፒታል ሁሉንም ነገር ያሉኝን ነገር በጠቅላላ አድርጌያለሁ፣ ፈርሜያለሁ። ምንም ማለት እንደምታየው ብዙ አልተማርኩም፣ ብዙም የተማርኩ አይደለሁኝም። ትንሽ ገና ከ10ኛ ክፍል ነው ትምህርቴን የሚያቋረጥኩትና ለማንበብ ራሱ ጊዜ አልሰጡኝም ሲያስፈርሙ። እና በቃ እኔም ደግሞ ለመዳን ካለኝ ፍላጎት የቀዶ ጥገና ካልተደረገ ቤተሰቤን ልበትት እንደሆነ፣ እህት ወንድሞቼ ሊራቡብኝ እንደሆነ፣ እናቴ ልትሞትብኝ እንደሆነ ስታወቀኝ ለመዳን ብዬ ያደረግኩት ነገር ነው። እኔ እንደዚህ እንደሆነ አላውቅም ነበር። ይሄን ያህል ችግር ያመጣብኛል እንደዚህ በሰው ፈለጋለሁ ብዬ የማስበው ነገር አይደለም። ቆይ አንቺ ሄደሽ እኔ ካንሰር ታማሚ ነኝ፣ ልሞት ቀናቶችን እየጠበቅኩ ነው፣ ስለዚህ አይኔን ልለግስሽ እችላለሁ ብለሽ ተስፋ ሰጥተሽ እኔ እንደዛ አላልኩኝም። በቃ ልትረዳኝ እንደፈለገች ሄደሻል አልሽም? ነግሬያለሁ እኮ ሄጃለሁ። አሟታል ብላን ጠይቃት ብላኝ እኮ ሄጃለሁ አልኩ። ቤቷ እኮ አልሄድኩም አላልኩኝም። ግን ታማ ስለነበረ እንደምታውቀው ማየት አትችልም። እንዲሁ በቃ በውስጧ ብርሃን ያላት ሴትዮ ነች። ሴትዮዋና በጣም ብዙ ነገር ለኔ አድርጋልኛለች። እንደምታየው ይችን እንኳን የመተዳደሪያ ነገር ያገኘሁት በሷ ነው። እነዚህን እንደምታያቸው ግቢውንም እንደዚህ የሞላሁት በሷ ነውና ስለዚህ ያበላሽ ልጅ ነው መልሰሽ የነከሽው ማለት ነው አይደለ? እኔ አልነከስኩኝም። እኔ ያልልለሁም። አዳምጪ ይበቃሻል። እኔ ያንቺን ውሸት ያንቺን ለቅሶ ልሰማ አይደለም እዚህ ጋር ያለሁት። ሰማሽኝ ወይ? ሰማሽኝ? ልቀቀኝ። የነገርኩህ እኮ ነው። ልቀቀኝ። አዳምጪ። አልሰማሽም። ፈጥረሽ የምታወሪውን አልሰማሽም። እኔ አልፈጠርኩኝም። ሰማሽኝ? አሁን ላይ ማሂዬ ጠፍታ ሞቷል ተብላ ሬሳውን ሁላ አግኝቼ መቅበር አልቻልኩም። እኔ እንደዚህ እንዲሆን አላደረኩኝም። ስሚኝ፣ አዳምጪኝ። እኔ ከአንቺ ጋር የአንቺን ውሸት የአንቺን ለቅሶ ልሰማ አይደለም የመጣሁት። እኔ ቤተሰብ ይተበተን ነው እንደዛ ያደረኩት። አይመለከተኝም። እሱን አይመለከተኝም። ገብቶሻል? የእህቴ ነፍስ ላይ ስትወስኑ እንደዚህ አልታየሽም አይደለ? እኔን ደግሞ አይመለከተኝም። እኔ ነፍስ ላይ እኔ እንደዚህ አይደለም እንደዚህ ብለው አልነገሩኝም። እኔ እንዳልኩ ነው። ማንበብ ራሱ የማንበብ ችሎታው ራሱ ብዙ የለኝም። ነገር ያንን ወረቀት የማንበብ አቅምም የለኝም። ስሚኝ ማክዳ፣ እኔ ከነሱ የበለጠ አላውቅም። ስሚኝ፣ አዳምጪ። ስሚኛለሽ? እያወራሁሽ ያለሁት ስለ እህቴ ነው፣ ስለ ማሂዬ። አዎ ገብቶሻል? ስለዚህ በሷ ደግሞ አልቀልድም። እዚሁ ጋር ደፍቼሽ እሄዳለሁ። አንተ የማሂ እህት ነህ? ወንድም ነህ? አዎ ሰማሽ? አንቺ ጋር ልቀልድ አይደለም። ውስጤ እርር ድብን ብሎ ውስጤ እያረረ ነው ከአንቺ ጋር እንደዚህ እያወራሁ ያለው። ወንድም ነህ? አውቀህ ነው ውሸትህን ነው። ላምንህ አልችልም። ይበቃሻል።
ይበቃሻል። እዚሁ ግቢሽ ውስጥ ደፍቼሽ ነው የምሄደው። ገባሽ አይደለ? ልቀቀኝ። እሺ ልቀቀኝ። እህቴ ከእናቴ ያሳጣችሁኝ አንቺ ውሸትሽን ብትበሽ እህቴን ብቻ ከቤት ለማስወጣት ብላችሁ ያንን ሁሉ ድራማ ሴራችሁ እናቴን እንዳሳመናችሁ እኔ ደግሞ ያንቺንም ህይወት የኔን ህይወት እንዳመሰቃቀላችሁ አንቺን ህይወት አመሰቃቀል ይሄዳል። ገባሽ? የኔን ህይወት እንዳመሰቃቀላችሁ ያንቺንም የውዳችሁ እኔ ማንንም ህይወት አላመሰቃቀልኩም። እኔ በተነገረኝ መሰረት ጥሩ መስራቴ ነበረ። እኔ እሷ ጥሩ አድርጋልኛለች ብዬ ነው። እሷ ለእርዳታ ተቀበልኩ ብዬ ነው። አንደኛ ማን ነው ከዚህ ጀርባ ያለው እውነታውን እንድትነግሪኝ ይፈልጋለሁ። ለምን? ሁሉንም ስለማቅ። አሁን ያልሻት ከውጪ መጣች ያልሻት ጓደኛሽ በኔ እጅ ነው ያለችው። ቶማስም የእናንተ አዛዥ በኔ እጅ ነው ያለው። አዎ። ስለዚህ ስሚኝ፣ እኔ ሁሉንም ነገር ስለእናንተ አውቃለሁ። ገብቶሻል? በጣም በትዕግስት እያወራሁሽ ያለሁት እኔም ውስጤ ስንት እሳት ተለኩሶ ስላለ ለዛም። ስለዚህ ያዞን ባሽን ተይ። አንድ ባርሜል እንባ ቢፈስሽ ማዝንልሽ እንዳይመስልሽ። ገብቶሻል? ለሰው ማዘኔ ስለሆነ እንደዚህ ያደረገኝ አልመለስልሽም። አንድ ይህንን ሁሉ ትነግኛለሽ፣ ምን እያደረግሽ እንዳለሽ፣ ማን ነው ከዚህ ጀርባ ያለው። ሁለት ማሂ የት ናት? እህቴ የት ናት? የት እንዳለች አላውቅም። ነግሬሻለሁ። እኔ የት እንዳለች አላውቅም። ትሰሚኛለሽ ማክዳ? እኔ ያንን ወረቀት ከፈረምኩ በኋላ ይቻት አላውቅም። ስሚኝ፣ እኔም ደግሞ በቂ ሕክምና አላገኘሁም። አያገባኝም። ስለ አንቺ ሕክምና አይመለከተኝም። ገብቶሻል? አይመለከተኝም። እኔ ጉዳይ አይደለም። እኔ የት እንዳለች አላውቅም። እህቴ የት እንዳለች እኔ አላውቅም። እኔም ባቅ ደስ ይለኛል፣ ግን እኔ አላውቅም የት እንዳለች። ስለዚህ ሄደሽ ስላረግሽው ነገር ንገሪኝ። ማን ነው ከዚህ ጀርባ ያለው? እሱን ልነግርህ አልችልም። አቺም አይደለ? ምክንያቱም ቤተሰቦቼን ያጣለሁ። ራስሽን ደግሞ ታጫለሽ። እኔ ቤተሰቦቼን ማጣት አልፈልግም። በእናቴ ያስፈራል። እኔ ራሴን እንዳጣው እናቴን አንቺ በዋሸሻት ተስፋ በሰጠሻት ስሚኝ፣ ተስፋ በሰጠሻት ልጄ አይኗ ይበራልኛል፣ ልጄ ትድንልኛለች፣ ልጄ ወደ ቀድሞ ወደ ጤንነቷ ትመለሳለች ብላ እናንተ ናምና ውሸታችሁን ድራማችሁን አምና አሳልፋ እንደሰጣችሁና ይዛችኋት እንደወጣችሁት እናቴንም እንደዚህ ራሷን እንዳትሆን ያደርጋችሁ ከፊትሽ ነው። እኔም ቤተሰብሽን የምጨርስልሽ ሰማሽ? ከፊትሽ እነዚህ ቤተሰቦቼን፣ እናቴን፣ ወንድሞቼን፣ እህቴን ትያለሽ። እኔ ደግሞ ስለዚህ ከነሱ የባስኩኝ አረመኔ ጨካኝ ነው መሆንብሽ። ስሚኝ፣ እህቴን እንኳን አግኝቼ እንዳልቀብራት ሬሳዋን እንኳን ሞታለች ተብላ ሬሳዋን እንኳን አግኝቼ እንዳልቀብር ነው ያደረጋችሁ። ሰማሽ? አልቀልድም፣ እየቀለድኩ አይደለም። እያወራሁሽ ያለሁት ውስጤ እየተቃጠለ ነው። ይበቃሻል። ስለዚህ አሁን ከአንቺ የምፈልገው ምንድን ነው እየተደረገ ያለው? እንዴት ነው አንድ ሰው ዝም ብሎ እንደዚህ አይነት ከባድ በቀላሉ የማይወጣ ደግሜ እልሻለሁ፣ ዶክተሮች ብቻ አንድ ዶክተር እንኳን ፈርሞ ማስወጣት የሚችል ዶክተሮች ተሰብስበው በቦርድ የሚወሰነውን ነገር አንቺ እንዴት ነው በቀላሉ ልታወጡ የቻላችሁት? ምንድን ነው ከዚህ ጀርባስ ያለው? ስሚኝ፣ እኔ ምን እንደሆነ አላውቅም። እኔ እንትናቸው ምን እንደሆነ አላውቅም። በቃ እነግርሃለሁ። በቃ እኔ ግን ቤተሰቦቼን ይገሉብኛል። እኔ እናቴን አጣለሁ። እኔ የማትነግሪኝ ከሆነ ደግሞ እኔ እሱን አደርገዋለሁ። ስሚኝ፣ ስለዚህ ማን ነው ከዚህ ጀርባ ያለው? እኔ ሁሉንም ነገር የምታዘኝ በቃ ከውጭ መጣች ያልኩ ጓደኛዬ ነች። ሁሉንም ነገር እንዳደርግ ውሸት ያመንሽኝ አይመስለኝም። እዚሁ ላስሞክርሽ እንጂ
እዚህ ተቀየሽ ነው የምትሄጂው። እሺ በራስሽ ነጠላ እዚህ ደፍቼሽ ነው የምሄደው። እሺ ምኛለሽ ማውቀውን ነገር ደጋግመሽ እንድትነግሪኝ አይደለም ካንቺ ጎን ያለሁት ነግሬሻለሁ። ጓደኛ የምትያ ሴት በኔ እጅ ላይ ነው ያለችው። እሷም ናት ወደ አንቺ የጠቆመችው፣ እሷም ናት የላከች። ለምን እሷም ስላበቃላት፣ ስለዚህ አንቺም ይበቃሻል። በህይወት መኖር እፈልጋለሁ የምትይ ከሆነ ንገሪኝ፣ አለበለዚያ ግን ሁሉንም ቤተሰብሽን ጨርስልሽና በቃ ተከፍሎኝ ነው በቃ ከፍተኛ ገንዘብ ተከፍሎኝ ነው። ህይወቴን የሚለውጥ ገንዘብ ተከፍሎኝ ነው። በቃ ያለኝን የመለወጥ ፍላጎት ስለሚያውቁ ከፍለውኝ ነው። በቃ ቤተሰቤን መለወጥ እፈልጋለሁ። እህት ወንድሞቼን በስትክክል ማስተማር እፈልጋለሁ። በቃ እናቴን ከበሽታዋ ማዳን እፈልጋለሁ። እሱን ተጠቅሞ በቃ ከፍተኛ ገንዘብ ተከፈለኝ። እንዴት አላረግም ታዲያ? ማን የከፈለሽ?